ለነዛ እስላሞች መታሰር ጉዳይ ግምገማ አቀርባለሁ ብለህ አልነበር እንዴ? ለምን አዳትከን ነው እስካሁን ያላቀረብክ? ምን አቀርባለሁ አትትክ ላይ የምናደርገው ጠፍቶብን በቀጠሮ ለማቆየት የሞከርን ነው። ቀጠሮ ያላችሁ የምን አባት መጠበቅ ነው? ቶሎ ፍርድ አትሰጡም እንዴ? እኛ እኮ ፍርድ ለመስጠት አንችልም። አትትክ ላይ ፍርድ ቤት ለመፍረድ የሚችል ደደሮች ናቸው እንዴ? እነ ጎቱምን የመሳሰሉ ፍርድ መስጠት የሚችሉ ደህንነቶች እያሉ ፍርድ ቤት ለምን አባቱ አገባው? ኧረ እናንተ ሰዎች ተዋት አስደፍሩን። ለእንደሱ አይደለም አቶ ተክላይ፣ ነገሩ እኮ ቀላል አይደለም። እርግጥ እኔም ነጎይቱም እንዲፈርድባቸው ነበር ሀሳቤ። ግን ያው ህዝቡና ፈረንጆች ይታዘብናል ብዬ ነው። መብት ምናምን እያሉ ያካብጣል እነሱ። አስቸግሩን እኮ። ፈረንጅ ለምን አባቱ አገባው? መብት ምን አባቱ? መብት ብሎ ነገር የለም። ጠመንጃ ነው መብት። ግድ የለም አይቆጣ አቶ ተክላይ። ዳኞችም ቢሆኑ የኛው ናቸው። ለሚያሰጋ ነገር ባይኖርም ብዙ ዳኞቹ መጫን የለብንም። ባለፈው አቃቤ ሕጉ ጫና ሲበዛበት ፋይል ይዞ እንደጠፋው እነሱም እንዳይጠፉ ያሰጋል። አቃቤ ሕግ እስኪጠፋ ለምን አባታችሁ ትሰራላችሁ? ካለበት ቆንድ ይዛችሁ አታምጡም እንዴ? ወደ አሜሪካ እኮ ነው የጠፋ አቶ ተክላይ። እና ቢሆንስ ሳጅን ዞመድኩን ልካችሁ አታመጡትም እንዴ? ሁሉ ነገር ቀላል አደረጉት እኮ አቶ ተክላይ። ከበሮ ሲይዙት ያምር ሲጠፈጥፉት ያደናብር እንደሚባለው ነው። ዋይ እኛ ሰው ሙት ብለን ጠመንጃ ስንሰጣችሁ ለካ ለእናንተ ለከበሮ ስትጠፈጥፉ ነው የምትሉ። እንደዛ ማለት አይደለም አቶ ተክላይ፣ እርሱ አይከፉ። አሁን ሌላ ብዙ ችግር አለብን እኮ። ምስክሮቹ በጣም አስፈገሩን አቶ ተክላይ። ስንት አበል ከፍለን ስናሰለጥን ከርመን ጉድ ሰሩን እኮ። ዋይ ምን አደረጉ ደግሞ እነሱ? የሚመሰክሩበት ሰው በአካል መጠቆም አቃታቸው አቶ ተክላይ። አህመድ ቦምብ አፈንዳልኝ ብሎ አሳየ ሲባሉ ሌላ ሰው ያሳያሉ። ዝም ብሎ ለመሳቂያ ማድረግ ብቻ ሆነ። ታዲያ ጥቆማ ካቃታቸው ለቁልጥማቸው አትስብሩ እንዴ? ሲዘባረቁ ለምን አባታችሁ ዝም ትላላችሁ? ወይ ደግሞ ዳኛው በደንብ እስክናሰለጥን ጊዜ ስጡን በሉት። ኧረ እንደዛ አይባልም አቶ ተክላይ። ጠበቆች እኮ ችግር ይፈጥራሉ። በሽተኞች ናችሁ እንዴ? የምን አባቱ ጠበቃ ነው? ማነው ለጠበቃ እንዲቆም የፈቀደ? ጠበቃ የሚባል ነገር የለም። ሁሉንም ማባረር ነው። ወይኔ ለካ እናንተ ናችሁ የምታስደፍሩን። እንደዚያማ እንዴት ይሆናል አቶ ተክላይ? ህገ መንግስት የሚል ነገር ሲያቀብጠን አምጥተን እኮ ራሳችንን አስረናል። ችግር የለም። ሰውን ስንነጋገርበት ነበር በሱ ጉዳይ። ህገ መንግስቱን ልንተው አስበናል። ጥቂት ጊዜ ነው፣ ግድ የለም። ዋይ እሱማ እንዴት ይሆናል አቶ ተክላይ? ችግር አይፈጥርም እንዴ? ደደቦች ናችሁ እንዴ? እስካሁንስ ቢሆን ለስሙ እንጂ ህገ መንግስት መቼ አክብረን እናውቅና ነው ችግር የሚመጣ? ህዝብ አይንጫጫማ አቶ ተክላይ። ቢንጫጫ ምን አባቱ ያመጣል? ተልባ ቢንጫጫ ለሙቀጫ ተንጫጫ የሚል ተረት አልሰማም እንዴ? መጽሐፍ ምናምን ለማንበብ ተውክ እንዴ? ያው ምድብ ጠመንጃ ላይ ስለሆነ እኮ አቶ ተክላይ ከህዝብ ጋር ለጦርነት ገብተን ምንም ማንበቢያ ጊዜ አለ ብለው ነው። ለማንኛውም የሚፈረድባቸው ፍርድ ጽፌ እልካለሁ። ዳኛ ብለን ላስቀመጥናቸው ሰዎች ሱጥና በደንብ ይለማመዱት። ችግሩ እኮ ያው ህዝቡ አያምንም አቶ ተክላይ። ባለፈው ጥቂት ሰዎች ለማስመሰል ብለን ነፃ አለቅናቸው። ህዝቡ ያው አላምንም እኮ። ቀሪዎቹም ካልተፈቱ ያለ ነው። ዋይ ህዝብ ያልክ ለጨዳራ አትቅስቅስ። ህዝብ እንጂ ያስጠላኝ የለም። ህዝብና ዝም በማዳመጥ ለምን አባቱ ዋጋ አለው እንጂ ያደረሰን እኮ የጥይት ድምፅ እንጂ የህዝብ ድምፅ አይደለም። ህዝብን ያስፈልገው ለቀረጥና ለቦንድ መዋጮ ነው፣ ሌላ ነገር የለም። ይልቅ የታዘዝከው ስራ። ታዛዥ ነኝ አቶ ተክላይ እና ላትታዘዝም ያምር ነበር እንጂ። ኧረ ለእንዲያ ማለት አይደለም አቶ ተክላይ፣ ትንሽ ሚስጥክ ነው፣ ይቅርታ አድርጉልኝ። በዚህ አትፍጭብኝ። ደውላ አሳውቀኝ ሂደቱን። ደግሞ አስፈላጊ ከሆነ ሌላም ክስ መስርቱባቸው። በመኪና የተጎዳ ሰው ፈልጉና ጉዳት አድረሱ። ጎጭ ብላችሁ ክሰሱ። መኪና የተገጨ ኬት ይገኛል አቶ ተክላይ? ለምን አይገኝም? አስፋልት የለም እኮ አቶ ተክላይ። አገሩ ተቆፋፍሮ ጭቃ ብቻ ነው ብለው ደግሞ እንዳይስቁብን። ችግር የለም፣ የተጎዳ ሰው ፈልግ። ኧረ አይገኝም አቶ ተክላይ። ቢቀር አይሻልም? ደደቦች ናቸው እንዴ? በቃ እሺ፣ እኛ ጋር አንድ ደህንነት አለ። ሰሞኑን አውራጣቱ ታሞ ነበር። በሱ ትከሳላችሁ። ምን ብለን አቶ ተክላይ? ዋይ መኪና ገጭ ብላችሁ ና። ኧረ መኪና እንዴት አውራጣት ይገጫል አቶ ተክላይ? የማየውን ነገር ነው ጌታዬ። የሰውዬ ምን አባቱ ነው የሚል የታዘዝከ አትሰራም እንዴ? ሙስና ምናምን መኮሰስ አማረ እንዴ? እንደዚህ አይበሉ አቶ ተክላይ። እኔ እኮ ለመሳቂያ እንዳንን ሰግቼ ነው። መኪና አውራጣት እንዴት ይገጫል ብዬ ነው። እንኳን አውራጣትና ጆሮም ሊገጭ ይችላል። እንደ ሹፌሩ ነው የሚወሰን። ዋይ ጥያቄ የታዘዝከው ስራ። እሺ ጌታዬ።